ስለዚህ ሚስጥር የሆነ ሰው የሚያቀብላቸው ሰው ማለት በቃ እኔን ግደለኝና ሌሎቹ በነፃነት ይኖሩ። አንተም ካሌብም በቃችሁ። ከማን ጋር እየሰራሽ ምን ተናገሪ? እኔ ለቲኮን ትቦሽ ነው በጥሰው ንገሪኝ። ሲጀመር አንተ ስትፈልግ ግደለው እንጂ ከኔ ምንም ነገር አታገኝም ስትለው አልነበር እንዴ? ምን? አንተ ቆይ እንዴት በገዛው ላይ እንደዚህ ትጨክናለህ? ዝና ቪዲዮን ፈልጎታል። ግን ያልገባኝ ነገር ቆይ ስለ ፍላሹ እንዴት ሊያውቅ ቻለ? አይ አላውቅም። በእርግጥ መድብል ፍላሹን ቀስ አድርጎ ነበር የሰጠኝ፣ ግን ሜቢ ከሱ በላይ ማለት ከፍላሹ በላይ እሱ ፈልጎት ቢሆንስ? ፍላሹን ፈልጎት ካልሆነ ቆይ ስለዚህ ሚስጥር የሆነ ሰው የሚያቀብላቸው ሰው ማለት ለምንድን ነው እኔ እንደዚህ የምታፈጡት? እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። ዝና ሊሆን ይችላል። ላውድ ስፒከር ላይ አድርገውና እንስማው። ሄሎ ወንድምን በህይወት የምትፈልገው ከሆነ ማለት ነው እኔም ለቦታ አሁኑኑ ፍላሹን ይዘህ ትመጣለህ። አንተ የተረገምክ ስማኝ፣ ወንድሜን ብትለቆ ይሻላል። አለበለዚያ ምን? ስማ፣ ትሰማኛለህ? ከፈለክ እዚሁኑ ገድዬ ሬሳውን ልልክልህ እችላለሁ። ስማኝ፣ ይኸው ምንም ብታደርግ አንተን አሳልፌ ከመስጠት መቼም ቢሆን ወደኋላ አልልም። በአሁኑ ግን አንተም ሆነ ያ ካሌብ አልቆላችኋል። ወንድሜን መስዋዕት ማድረግ ካለብኝ እሱን መስዋዕት አድርጌ የብዙ ህይወት አተርፋለሁ። ብሩክ ምን ሆነ? ተረጋጋና አውራው እንጂ። ቆይ ስማኝ፣ ይልቅ ይኸውልህ መድብልን ብትለቆ ይሻላል። አልገባኝም። ወንድም እንዲሞት እየፈረድክበት ነው ወይስ አያደርገውም ብለህ ትሰማኛለህ? ምንም አይነት ባካፕ ሳታስቀር አሁኑኑ ቪዲዮ ላክ። ይህንን ጉዳይ በሰላም ብንጨርሰው ይሻላል። ሲጀመር አንተ ሰላም የታውቃትና ነው። ይኸውልህ ለመጨረሻ ጊዜ ነው ማስጠነቅቅህ። ወንድሜን ትለቆላ አትለቀውም? ቆይ ብሩክ ምን እያደረክ ነው? ረስተከው ነው? መድብል እኮ ለእኛ ሲል ነው እዚህ ነገር ውስጥ የገባው። ብሩክ ምን እያደረክ ነው? አንዴ ልቀቀው፣ አንዴ ግደለው። ምን ማለት ነው? አቦ በእናትሽ ይኸውልሽ እንዳልፈራሁት እንዲያቅብዬ ነው እንጂ መቼ እኔ ወንድሜ እንዲገድል ፈለኩኝ እንዴ? ምን ሆነሽ ነው እንዴ? ቆይ የእውነት ቢያደርገውስ? የእውነት ቢገላውስ? ቆይ ስሚ፣ ይህንን የመሰለ መረጃ እሱና ጀሌዎቹን መቀመቅ የሚከት መረጃ እጃችን ላይ ያለ ምንም ነገር አያደርጉትም እኮ እያልኩሽ ነው። ይኸው ዝና ስለዚህ ፋይል አውቋል። አሁን ጥያቄው እንዴት አወቀ የሚለው ነው። ተፈጠራችሁ እናንተ ሰዎች። እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም አልኳችሁ እኮ። ምንም አላውቅም። እውነቴን ነው። በህይወቴ እንዳንተ የታገስኩት ሰው ዛሬ ግን ያበቃላል። መቼም አያበቃ፣ መቼም አያበቃ። አሁንም እኮ ፍላሹም ቢሆን እኛ ጋር ያለው መቼም አያበቃ። ወንድም አንተን መስዋዕት ለማድረግ ቆርጦ ተነስቷል። ነገርኩ። ከእንግዲህ ማንም ሰው ወደ ኋላ አያፈገፍግ። ይልቅ ግደለኝና አንተንም የካሌብንም ሞት አፋጥ። እውነት ማልገለ ነው የሚመስለው። ከፈለኩኝ ይሄንን ቪዲዮ ከሌላ ቦታ ማምጣት ይችላል። አትልፋ፣ አታገኘው። ይልቅ ይሄ አጋጣሚ ጥሩ ስለሆነ እድሉን ተጠቀምበት። ይሄ ቪዲዮ እጄ ላይ ስለገባ ነው
መቼም አልገባም። ሄሎ፣ ጠበቃው የገባበትን ሆስፒታል አገኛችሁት? አንተ ደደብ! እኔ ሆስፒታሉን ባቀው ጠበቃውና ዶክተሩን እዛው አልገላቸውም ነበር እንዴ? ዝም በል መሀይም! ዝም በል እያልኩ ነው። እደውልልሃለሁ መልሼ። ጠበቃ ያለበትን ቦታ መቼም ቢሆን አልነግርህም። ስለማንም ምንም አልነግርህም። እንደዛ ከተናገርኩማ ልክ እንደናንተ ሆዳም ነኝ ማለት ነው፣ ፈሪ ነኝ ማለት ነው። መቼም የትም አታገኝም። ለሌሎች ስል እሞታለሁ፣ ለእውነት ስል እሞታለሁ። የሌሎች ስቃይ ይብቃን ያልኩት፣ ሌላ ምን አልኩ? እናንተም በቃችሁ። በቃ አልበዛም እንዴ? ይልቅ ቶሎ ግደለኝ፣ እነሱም በነፃነት ይኖሩ። እሱ የእግርህና የእጅህን ጥፍር ስነቅልልህ በደንብ አድርገህ ትናገራለህ። አይደለም ጥፍሬን አይኔን ብትጎለጉለኝ ስለማንም ምንም አልናገር። ማንም በል ሰማቱ በልብ ማንም በል በቃ እስከ መቼ ነው እናንተ ህዝቡ ላይ እንደዚህ የምትፈነጩት? በቃ እኔን ግደለኝና ሌሎቹ በነፃነት ይኑሩ። አንተም ካሌብም በቃችሁ። አልበዛም እንዴ? ስለ እውነት ስል እሞታለሁ። በቃ ስለ ሌሎች ስቃይ ስል እገደላለሁ። በቃ ይኸውልሽ ሄደን ስለዚህ ነገር ከአንቺ ውጭ ማንም የሚያውቅ ሰው የለም ያልኩሽ ነው። እመኝ ቅድስት፣ እኔ ስለዚህ ነገር ምንም የማውቀው ነገር የለም። ቆይ አንቺ ስታስብ ይሄን ነገር ለምን ብዬ አደርጋለሁ? ቆይ ስለ ልጅሽ የነገርሽን ታሪክ የፈጠራ ታሪክ ቢሆንስ? የማሌትን ስም እየጠራሽ በዚህ ልክ እንዴት ልናምንሽ ቻለን? ቆይ እባክሽ ቅድስት ከዚህ በላይ አታስጨንቂ። ኧረ ስሚ፣ እውነተኛ ማስጨነቅ ምን እንደሆነ አሳይሻለሁ። አሁን እውነቱን ተናገሪ። ቅድስት፣ እንዴት ብዬ ነው የምረጋጋው? ወንድሜ እዛ የሞት አፋፍ ላይ እያለ እንዴት ነው የምረጋጋው? ስሚ፣ ከማን ጋር እየሰራሽ ነው? ተናገሪ። እኔ ቲኮኖ ትቦሽ ነው በጥሰው። ንገሪኝ። አንሺውና ስፒከር ላድርጊ። እየዋስሽ እንደው አንሺ። አንቺ ገልጡ ጭራሽ ዲቃላሽን ከኔ ላይ ጥለሽ እንደዚህ ዘነጋሽ አይደል? እባክሽ እህቴ፣ ገንዘቡን እኮ ስላልተመቸኝ ነው ያላኩልሽ። አንቺማ ምን አለብሽ? አንዴ ቡና ቤት አንዴ ሰው ቤት እያልሽ አለምሽን ትቀጫለሽ። ማለት ግን ያንቺ ልጅ ይዛ ትንከራተታለች። ተይ ግን እህቴ ግፋት ትናገሪ። ዱዱዬ እኮ ለአንቺ ብትወልድ ልጅሽ ናት። ለማንኛውም አሁን ዲቃላሽን አክስትሽ ጋር ወስጃታለሁኝ። ምን? ቆይ ምን አለበት አንቺ ጋር ትንሽ ብትቀመጥ? ያክስቴ ባል ምን ያክል ክፉ እንደሆነ ታውቂያለሽ አይደል? ብሩን በቃ አሁኑኑ ልክልሻለሁ። ደግሞ የሆነ ያክል ብር ጨምሬ ስለምክልሽ እባክሽ ዱዱዬን እናቴ ጋር ክፍለ ሀገር ውሰጂልኝ። እሺ፣ አሁኑኑ ብሩን ላኪልኝ። እንዴት ነችና ማለት አሁንማ እኮ መጫወቻ ያደረገችኝ። ሆ እንዴ ጉድ እኮ ነው። ኤደን በጣም ይቅርታ። እሺ፣ ከዚህ በላይ ምን ማለት እንዳለብኝ አላውቅም። አዎ በጣም ይቅርታ። ያው የወንድሜ ነገር ሆኖብኝ ትንሽ ስሜታዊ ሆንኩብሽ። በጣም ይቅርታ። ማታውቂው ነገር ችግር የለውም። እኔ እናንተ ላይ ምንም አይነት ቂም አልያዝኩም። ምክንያቱም እናንተ ልክ ናችሁ። ምንም በማታውቀው አንዷ ልጄ ግን ተሰቃየችብኝ። እንዴ ኤደን እባክሽ ተረጋጊ። እንዴ አታልቅሽ። በቃ በጣም ይቅርታ። እሺ አይዞሽ። አሁን ግቢና ሂጂ ፊትሽን ታጠቢ። ይቅርታ ይቅርታ።
መድብል እንዴት ነው ትወኔን ወድርሽልኝ ማሂ? በጣም ጎበዝ። እንደውም መክሌትሽን አለማውቀሽ ነው እንጂ አንቺ ተዋናይ ነበር መሆን የነበረብሽ። አመሰግናለሁ። ደግሞ ለዚህ ስራሽ ጠቀም ያለ ጉርሻ አለሽ። በቃ ከዚህ በኋላ አስፈልግሽ ጠራሻለሁ። ለአሁኑ በጣም አመሰግናለሁ። እሺ እሺ፣ አመሰግናለሁ። ቻው። ቻው። በጣም ጎበዝ። መቼም ልታመሰግኚኝ መሆን አለበት የደወልሽው። መድብልን ዝና ይዞታል። እውነትሽን ነው? ታዲያ ለምንድን ነው ዝና ደውሎ ያልነገረኝ? ለነገሩ እሱን በመቀጥቀጥ ቢዚ ሆነ ይሆናል። ቆይ ግን አንቺ ምን አይነት ጨካኝ ጭራቅ ሴት ነሽ? እውነቴን ነው የምልሽ። መድብል ሊሆን ነገር ቢሆን እንዴት ራሴን ሊቅር እንደምለው አላውቅም። አንቺ ግን ከምኔው ተግባብተሽ ነው አሁን ለሱ ማልቀስ የጀመርሽው? ይልቅ አሁን የዝናን ስራ ጨርሰሻል። አሁን ደግሞ የኔ ስራ ይቀራል። ምን? ይኸውልሽ መቼም እዛ ቤት ያለሽኝ ስራ ሁሉ አጠናቀሽ ልጅሽን በእጅሽ ማስገባት ትፈልጋለሽ አይደል? የምትፈልጊውን ስራ ሰራውልሽ አይደል እንዴ? ከዚህ ውጪ ከኔ ምንድነው የምትፈልጊው? ነገርኩሽ እኮ አሁን የሰራሽው የዝናን ስራ ነው። የኔን ስራ ገና ምንም አልሰራሽም። የኔን ስራ ትሰሪያለሽ፣ ከዛ በኋላ ክፍያሽ ከፈልሻል። ልጅሽን ይዘሽ በሰላም ከዛ ቤት ትወጫለሽ። አለቀ። ለነገሩ ይበለኝ። ራሴን ችግር ውስጥ የከተትኩት እኔ ራሴ ነኝ። እኔ የሚያሳዝነኝ ምንም ማታውቀዋን ምስኪን ልጄ እዚህ ነገር ውስጥ መክተቴ ነው። ስለዚህ አሁን ወደ ቀድሞ እቅዳችን እንመለሳለን ማለት ነው። ገደል ግቢ። እሺ ብቻዬን ነው ወይስ ልጅሽን ይዤ? አንቺ ለማንም ለምንም የማትራሪ አረመኔ ፍጥረት ነሽ። ስሚ፣ ለብሩክ የእንቅልፍ ክኒን ሰጥተሽው አብረሽው ትተኛለሽ። ታዲያ ሁለታችሁም ራቁታችሁን መሆን አለባችሁ። መቼም አላደርገውም አልኩሽ እኮ መቼም። እቺ የራሷ ቅድስት እዛው ቤት ውስጥ እንዳለሽ ብታደርግ በጣም ደስ ይለኛል። ድንገት መኝታ ክፍሏ አስገባ የባሏን ቅሌት እንድታይ እፈልጋለሁ። ቆይ ግን አንቺ ሰው ነሽ? ንገሪኝ እስኪ ሰው ነሽ ወይ? ታዲያ ቪዲዮ መረጃ እፈልጋለሁ። አሁን ወደ ስራ መግባት ትችያለሽ። እሺ ቢያንስ አንዴ እንኳን የልጄን ድምፅ አሰሚኝ። ሄሎ ሄሎ። ቀስ ብለሽ ግቢ። ቀስ እሺ። በይጂ ቀስ በይ። ተመስገን ነው በእናትሽ ልጅ በጥሩ ጤንነት ላይ ይገኛል። ቀስ ብለሽ ተቀመጪ። ይኸውልሽ እንዳትጎጂ እንጂ ይሄን ትራስ ደግፍ እንዳይጎዳሽ ወገብሽ ደግፍ። ዶክተሩ በጣም አሪፍ ጤንነት ላይ ነው ብሎኛል። ቀስ በይ። እሺ ምን ሆናል? ገና እኮ ሆድ አልገፋም እንዴ። ተቀልጃለሽ እንዴ? ከዚህ በኋላ እኮ ትንሹን መርዞ በሆድሽ ይዘሻል። ቆይ እኔ የምለው ምን አማረሽ? ያማረሽን በሙላ መናገር ትችላለሽ። ከየትም ብዬ አመጣዋለሁ። የተራረፈ ምግብ ቢሆን ከየትም ብዬ። ኧረ እባክህ አንተ ሰውዬ እንዴ። ቆይ ምን ሆነሽ ነው? ሰው ሲያረግዝ እኮ ያምረዋል ነው ወይስ መርዞ አያውቅም ብለውሽ ነው? እሺ አማረኝ ያልኩን በሙሉ ታደርግልኛለህ? ምንም ይሁን አልኩሽ እኮ። እኔ አማረኝ ምን መሰለህ? አንተ ለአንድ ሰዓት ዝም ብለህ እንድትቀመጥ ነው። ምን? ያማረሽን በሙሉ አደርግልሻለሁ አላልክም እንዴ? አዎ ግን እንዴ እኔ ሳላወራ መኖር አልችልም። እኔ ምግብ ምናምን ያልሽ መስሎኝ ነው። አሁን ያልሽውን ግን ይቅርታ ማድረግ አልችልም። እንዴ ይኸውልሽ አፌን ለጉሜ ምላሴን አታውራ ብለው ራሱ በጆሮዬ በኩል ወጥቶ ማውራቱ የማይቀር ነው። ጭራሽ ብለሽ በሱቄ ትመጫለሽ እንዴ? የእውነት ግን በጣም እኮ ነው የምወድህ። አንቺ ምን ሆነሽ ነው? ችግር የለውም። እኔ እንደ ሌሎቹ ወንዶች ጥዬሽ የምሄድ እንዳይመስልሽ። የትም አባቴ አልሄድም። ማለት እኔ ጥለኝ እንዳትሄድ ብዬ ነው እንደምወድህ የምነግርህ። አየሽ፣ አገኘውሽ። አይዞሽ። እኔም እኮ ግራ መቀመጫ እስኪንቀጠቀጥ ድረስ ነው የማፈቅርሽ። አሁን ሌላ የፍቅር ቃል አጠፍቶ ነው? እውነቴን ነው እንዴ። ያኔ እኮ ከኔ የምትለይ መስሎኝ ራሴን ላጠፋ ሁላ ተቃርቤ ነበር እኮ።
አሁን ግን ራስክን ማጥፋት ያለብህ ከዚህ ቤት ነው። ያገኘሁትን ስራ ሰራለው አልኩሽ እኮ እና መቼ ነው የምትሰራው? ልጁ ሲወለድ እንኳን አንተ እኔም ወጥቼ እሰራለሁ። እንዴ ሞቼ ነው ቆሜ? እኔ መርዞ ክንዴን ሳልንተራስማ አንቺ የፈሰሰዋ እንኳን አታገኝም። የቤቱንም የውጭውንም ስራ ጠንቀቅ አድርጌ የምሰራው ነው ራሴ። ለማንኛውም አንዴ ሱቅህን ዝጋልኝ እባክህ፣ ደክሞኛል በጣም። ስሚኝማ ለክትትል ሐኪም ቤት ስንሄድ እኮ ማለት ነው በአልትራሳውንድ ልጄን አየዋለሁ ብዬ አስቤ ነበር። ስንቴ ነው የምነግርህ? አንተ የምትላቸው ነገሮች በሙሉ እኮ ሰዓታቸው ገና ነው። እሱማ ልክ ነሽ። ያው አትፍረጅብኝ በላች። ያው ልጅ አባት ስለሆንኩ ነው። ለማንኛውም እንትን በይ፣ አረፍ በይ። አውጋልቀሽ ምናምን አረፍ በይ። እኔው ነገር ልስራ። ብሩክ ቆይ ለምን ለዝና ደውለህለት የሚፈልገውን ነገር ሰተከው መድብልን አይለቀውም? ራሱ ይደውል ብዬ እኮ ነው ዝም ያልኩት። አንተ ደወልክለት እሱ ደወለልክ? ቆይ ምንድነው ልዩነቱ? መድብል እኮ ያለው እዛ በስቃይ ነው። ይሄን ነገር መድብልን ቢሆን የሚያደርገው ነገር ምን እያደረክ ያለሁት? እሱ ቢሆንማ ይሄን ያስለቅቆክ ነበር። እመኝኝ ቅድስት፣ እኔ መድብል ከዛ ምንም ነገር ሳይወጣ አስፈቷለሁ እያልኩሽ ነው። እንዴ ሞገስ ምን ሆናል? እንዴት ነው የምትመጣው? ራስን አደጋ ላይ እዚህ ውስጥ እንትን ብለህ እና ጓደኛዬ ለኔ ብሎ እዛ እየተሰቃየ እኔ አርፌ የምቀመጥ ነው ይመስል? ቆይ ዝና የሚፈልገው ቪዲዮ ነው አይደል? በቃ እንስተውና እንገላገል። እናንተ እኮ እስካሁን ያልገባችሁ ነገር አለ። እስኪ እሺ ንገረን፣ ምንድነው ያልገባን ያልተረዳንት ነገር ምንድነው? ይኸው ቪዲዮውን ብንሰጠው መድብልን በቀላሉ የሚለቀው ይመስላችኋል እንዴ? ሌላ ባካፕ እኮ ያለን እኮ ነው የሚመስለው። እና ሁሉንም ቪዲዮ መስጠት ነው እንዴ? ከመድብል ይበልጣል እንዴ? ዝና ታዲያ ይሄንን በቀላሉ ሲያምን አይደል እንዴ? እና ገና ለገና አያምንም ብለን ያ ምስኪን ሰው መሰቃየት አለበት? እንደውም ተው፣ ይሄን ነገር በራሴ መንገድ ወጣዋለሁ፣ ራሴው ጨርሰዋለሁ። ፍላሽ ውስጠኝ። ሞገስ ተረጋጋ። እንድረጋጋ ከፈልክ ፍላሹንም ስልክ ላይ የተቀረጸውን ቪዲዮንም ስጠኝ፣ ሚሞሪውን ስጠኝ። ሞገስ እውነቱን ነው። ዝና የሚፈልገውን ነገር ካላገኘ መድብልን ሊገለው ይችላል። ምንድነው ያልሽው ቅድስት? ዝና መድብልን ይገለዋል እንዴ? መድብል የት ነው ያለው? ቆይ መድብል ምንድነው የሆነው? መድብል ምን ሆኖ ነው እንዴ? እስኪ አንዳችሁ እንኳን መልስ ስጡኝ። መድብል ምንድነው የሆነው? የት ነው ያለው? አንቺ ተረጋጋ። መድብል ዝና እጅ ላይ ገብቷል። ምን? መድብልን ደግሞ እጅ ውስጥ አስገባኸው አሉ። አንቺ ደግሞ ይሄንን ከየት ሰማሽ? ምን ሆነሃል? እዛ ቤት እኮ ሰላ አስቀምጫለሁ። አንተማ ነገሩን ሚስጥር ልታደርገው አስበህ ነበር። ቆይ አንቺ ማን ሆነሽ ነው የኔ ሚስጥር የምነግርሽ? ድጋሜ ፓርትነር የሆነን መስሎኝ እኮ። እኔ ነኝ ከአንቺ ጋር ፓርትነር የምሆነው? እኔ በጣም ደፋር ነሽ። ከዚህ በኋላ ግን ከባለ ሀብቱ ስጋት ነፃ ያወጣሁኝ ይመስለኛል። ምን ብለሽ እንደሆነ አላውቅም። ለጊዜው ተዋት ብሎኛል። ያው አንተ የምታውቀውን ነገር ነው የነገርኩት። የኤደን ልጅ ከኔ ጋር መሆኗ በጣም የጠቀመኝ ይመስለኛል። ለማንኛውም አሁን በጥብቅ የፈለኩሽ እነ ብሩክ ቤት ለስለላ ላክሻት ልጅ ማለት ነው። ኤደን ለማለት ነው? ኤደን ነው ስሟ። አሁን ከምን ጊዜውም በላይ በጣም ታስፈልገኛለች። ታዲያ ምን ችግር አለው? እሷ እኮ ሁሌም ቢሆን በኔ እጅ ውስጥ ናት። ሰሚ፣ ፍላሹን እንዴትም ብላ እንድታመጣልኝ ይፈልጋለሁ። እሱም ብቻ ነው? አረ እስኪ አንዴ ረጋ ብለሽ አዳምጪ። እንዴ አታስዩኝ፣ ቀስ ብለሽ ላውራበት። ይኸውልሽ ወደ ሌላ ፋይል ሊገለብጡት ይችላል፣ ወይ ስልኮች ውስጥ ወይ ሚሞሪ ውስጥ። ወይኔ ዝና፣ ለዚህ ሁሉ ተጠያቂ መድብል። ምን ነው ችግር አለ እንዴ? ቪዲዮውን ለመርማሪው ልኮለታል። አልገባኝም። ቆይ እዛ ቪዲዮ ላይ ምን ነበር ያለው? ምን አገባሽ? ለነገሩ መርማሪው የላከውን ቪዲዮ ቀድመን ተቆጣጥረ ነው። ግን ሌላ ቦታ ቪዲዮ አለመላካቸውን በምን ማወቅ ይቻላል? እሺ እኔ ምን ላድርግልህ? ልጅቷ ፍላሹን ፈልጋ ካገኘች በኋላ ማለት ነው የሁሉንም ስልክ ፈልጋ ደግሞ ቪዲዮ እዛ ላይ ካለ እንድታጠፋ ንገሪያት። ያን ማድረግ ትችላለች ብለህ ነው? በዛ ላይ ስልኮቹን ፓስወርድ ይኖራቸዋል። አያገባኝም፣ እኔ አይመለከተኝም። አሁን አዘባርቂብኝ።
እንደምንም ብላ ያንን ቪዲዮ እንድታጠፋ ንገሪያት። እሺ በቃ እነግራታለሁ። በቃ አሁን ሂጂ ከፊቴ ሂጂ። ኧረ ተው ግን ዝና ተው ግን ተው። ይሄን ሁሉ ውለታው እየለህ እንኳን ቢያንስ ክብር እንኳን ስጠኝ። ስለምን አባሽ ክብር ነው የምታወሪው? ነው ወይስ ነፍስሽን እንዳተረፍኩልሽ ረስተሽው ነው? ምናልባት ባለሀብቱ ደግሞ ድጋሜ ከደወለ ምን ማለት እንዳለበት ታውቃለህ አይደል? እየመጣሽ ተኛሉ። ምን ነው ባለሀብቱ ማለት አበዘሽ ነው? ልጠብሽው አስበሽ ነው? ሰሚ ሰውየው የተከበረ ባለትዳር ነው። እና እኔ ምን አልኩኝ ታዲያ? ተሰሚኛለሽ? ደግመሽ የሆነ ስህተት ብትሰሪ ማለት የሰውየውንም ፍቃድ አልጠይቅም። እኔ ራሴ እንደዚህ ሲጣርግ የምገልሽ። ሂጂ አሁን ከዚህ አንቺ ሂጂ በቃ። ምን አባሽ እንትን መለጣጣፍ ሂጂ በቃ። ዊዝና እስቲ ዊዝና ክላንት ካፕ አፈር ያስበላል። እረስ ካሌብ ስለዚህ ቪዲዮ አወቀ ማለት ሁሉ ነገር አበቃ ማለት ነው። እውነት መድብል ዝናችሁ ገብቷል? ቆይሽ እናንተ እዚህ ምንድነው የምታደርጉት? ለምንድን ነው ቁጭ ያላችሁት? ወንድሜ ምንም ነገር አይሆንም። ምንም ነገር አይሆንም ትላለህ እንዴ? ዝናችሁ ውስጥ ገብቶ ለምንድን ነው የሆነ ነገር የማናደርገው? አንተ ሞገስ የሆነ ነገር ብለህ እንጂ ምንድነው ዝም የምትለው? ይሄን የሱ ቢሆን እኛን ለማስፈታት የማይዋጥጠው ሰማይ አልነበር። እኛ ግን ተመልከቱ እዚህ ቁጭ ብለናል። ቆይ እናንተ ምን ሆናችሁ ነው? ለዝና ከመደወሌ በፊት በደንብ እናውራ እናስብበት ብዬ እኮ ነው እንዴ። ቆይ ለምን ማትረዱኝ ነኝ? ሲጀመር አንተ ስትፈልግ ግደለው እንጂ ከኔ ምንም ነገር አታገኝም ስትለው አልነበር እንዴ? ምን አንተ? ቆይ እንዴት በገንዘብ ላይ እንደዚህ ትጨክናለህ? እውነት ግን ቆይ እናንተ እንዴት አስባችሁ ነው? እኔ ወንድሜ እንዲገድል የምፈልግ ይመስላችኋል እንዴ? ዝና በእኛ ላይ ያለው ግምት ከፍ እንዲል ብዬ ነው። እኔ ዝናን ስለማውቀው ነው እንዴ። እስኪ አንዴ ስሙኝ። የፈለገ ከፍ ብንል እሱ ላይ መድረስ አንችልም። እስከዛሬ ተቋቁመነው አልነበር እንዴ? ወይ መቋቋም። ገና እሱን ስመለከት የቆንኩበት ቦታ እየከዳኝ ተቸግሬያለሁ። አንተ ስለመቋቋም ታወራለህ። እንዲሁም እኔ ራሴን አሳልፌ ለህግ እሰጣለሁ። ምን? ቆይ ለምንድን ነው እንደዛ ያልከው? አዎ የዝና ፍላጎት እኔ እንድታሰርልት አይደለ? ብቻ መድብልን ይልቀቅልኝ እንጂ ካስፈልግ አሁን እጄ እሰጣለሁ። ሞገስ አሁን እኮ ጉዳዩ ካንተም በላይ ሆኗል። ጠበቃው በሰጠው ምስክርነት ላይ የነዚህ ሰዎች ህገወጥ ስራና ድብቅነታቸው በደንብ ታይቷል እኮ ነው። ቆይ የምን ስራና የምን ህገወጥ ስራ ነው? ቆይ እናንተ ሰዎች አሁን ደግሞ ምን ውስጥ ነው የገባችሁት? ዳጣ እባክሽ ተረጋጊ። ነገሩ በጣም ከሯል። ይኸውላችሁ እራሱ ነው የደወለው። ድምጻችሁን ቀንሱ። እየሰማሁ ነው። ሰማ ሁሉንም አንተ ጋር ያለውን ቪዲዮ የምትሰጠኝ ከሆነ ብቻ ነው ወንድምን የምልክል። አታስብ፣ ሁሉንም ቪዲዮ ትሰጣለህ። ለማንኛውም ግን ዛሬ እንኳን ደስ አለ። ለአሁኑ አምልጣል እኮ አንተ ነህ እኔን እንደዚህ የምትለኝ። እመነኝ፣ መቼም ቢሆን ግን መጨረሻ ካያምርም። እሺ ተረገምክ። ምን አለ ዛቻውን ትተህ ስለ መድብል ብቻ ብታወራ። ታውቂያለሽ፣ ጭራሽ ድምጽሽን ሁሉ ባልሰማው ደስታዬ ነው። ግን ደስ የሚለው ነገር ከዚህ በኋላ ድምጼን በየቀኑ ትሰሚያለሽ። አሁን የደወልሽው ከብሩክ ጋር በግድ አንሶላ እንድጋፈፍልሽ ፈልገሽ ነው? ከዝና ሌላ አዲስ ሚሽን መጥቶልሻል። ቆይ ለምንድን ነው እኔን ከዚህ ሰውዬ ጋር በግድ የምታነካኪ? አንቺ የምታሰቃይኝ አይበቃም? ይልቅ አሁን ዝም ብለሽ አዳምጪኝ። ዝና ቪዲዮን ፈልጎታል። የምን ቪዲዮ? እኔን መልሰሽ እየጠየቅሽ ነው? መጀመሪያ መረጃው የሰጠሽው አንቺ መስለሽኝ። ስለ ፍላሽ ነው እያወራሽ ያለሽው? ቆይ እንዴት ይሄ ሊሆን ይችላል እንዴ? እኔ እንዴት ነው ይሄን ማድረግ የምችለው? እኔም እንዴት ይሆናል ብዬ ጠይቄ ነበር፣ ግን እንደምንም ብላ እንዴትም ብላ ታድርገው ብለዋል። ዝና ደግሞ ያው አንድ ነገር ካለ አለ ነው። በይ ቻው ቻው። ለማንኛውም ዝና ጋር መጣላት ካልፈለግሽ አሁን ያልኩሽን ነገር በሙሉ አድርጊ። ቻው ቻው በቃ። ስለ ልጅሽ አንዳንድ ማጣራቶች ላድርግ ብዬ ነበር። እና የምትፈልገውን ነገር አረጋገጥክ? ይመስለኛል። በእውነት አንተ ላይ ባደረኩት ነገር በጣም ይቅርታ። በራሴ ነው ያፈርኩት። ምንም ችግር የለውም። ባይሆን በደንብ አድርገሽ ትክሽኛለሽ። ምን ነው
መጥፎ ነገር ተናገርኩ እንዴ? አረ በፍጹም የፈለከውን ነገር መጠየቅ ትችላለህ። ምን ነው ደግሞ እንዲያየኝ? ቦታን ቀይር እንዴ? ደስ ይለኛል። እኔ ነኝ። መግባት ትችላለህ? ግቢ የኔ ቆንጆ። ይቅርታሽን ፈልጌ ነበር የመጣሁት። እንዴ ደግሞ አንቺ ምን አደረግሽኝና ነው ይቅርታ የምትጠይቂኝ? ሚስጥርሽን አባክኜዋለሁ። ምንም ችግር የለውም የኔ ቆንጆ። ሲጀመር እኮ እኔ አንቺን አልተቀየምኩሽም። የምርሽን ነው? አዎ የምሬን ነው። ደግሞ እኮ አንቺ ልክ ነበርሽ። ቤተሰቡ አደጋ ላይ ወድቃል ብለሽ ስላሰብሽ ነው ከኔ የሰማሽውን ሚስጥር ሄደሽ የተናገርሽው። ቤተሰቦቼ ተጨንቋል። አጎቴ የት ሄዶ ነው? ሁሉንም ስጠይቃቸው ይመጣል ነው የሚሉኝ። አጎትሽ በትክክል ይመጣል ይመጣል። እሺ እና ለምንድን ነው አንቺን የሚከፋሽ? ልጅሽ ናፍቃሽ ነው? ዱዱዬ በጣም ነው ናፈቀች። እና ለምን እዚያ ተመጫትን? በዛውም ጥሩ እህት አገኛለሁ። ስንት አመቷ ነው? ልክ በአንቺ እድሜ ናት። ከዛ ከኛ ጋር ትኖር እና አባዬን ፈርተሽ ከሆነ ችግር የለም፣ እኔ ያስፈቅድልሻለሁ። እዚህ በጣም የዋህ ዓለም ነው ያለው። ልክ እንደ ውጭ ያልተበረዘና ያልተበከለ ንጹህ የሆነ ዓለም። የምትፈልገውን ነገር ሁሉ እሰጣለሁ አልኩህ እኮ። የኔንም ስጋት እኮ ነገርኩ። እንዴት ላምን እችላለሁ? እስኪ ንገረኝ፣ እኔን ከማመን ውጪ ሌላ ምርጫ አለ? እኔ ጋር እንኳን ምርጫ ስለማይጠፋ አታስብ። እኔ ግን ሲገባኝ ይህን ነገር በሰላም መጨረስ የፈለክ አልመሰለኝም። ኧረ ብሩክ እባክህ ተረጋግተህ በስነ ስርዓት አውራ። ለነገሩ የመድብል ደም አይደለ ውስጥ ያለው። እሺ አሁን ነገሩን በሰላም እንጨርስ። በጣም ጥሩ። እንግዲያው ዛሬ አመሻሽ ላይ እንቀባበላለን። በቀል ሊሆን አይችልም ነው ወይስ ከፖሊስ ጋር ልትመጣ አስበህ ነው? ፖሊሶቹን እኮ በቀንም ቢሆን እኮ ይዤ መምጣት እኮ እችላለሁ። ኧረ በእናታችሁ ይህን ሰውዬ አንድ ነገር በሉት። ምንድን ነው? እዚሁ እኮ ሌላ ችግር ውስጥ እየገባ ነው። ተይ እስኪ ያናግረው። እሺ በቃ አንተ እንዳልከው ይሁን። አመሻሽ ላይ እንገናኝ። አውቀዋለሁ። እንግዲያውስ እዛው ፍላሽና ሚሞሪውን ይዤ ልመጣለሁ። ስማ፣ ቪዲዮ በሁለቱ ላይ ብቻ ነው አይደል የተቀመጠው? ቆይ አሰማም እንዴ? ከሱ ውጪ ምንም አይነት ቪዲዮ እጄ ላይ የለም እያልኩ እኮ ነው። ብሩክ እየዋሻኝ ከሆነ ግን ማለት ነው የወንድምን ጽዋ አንተን ነው ማጠጣ። ይሄ ዝም ብለህ እስኪ አትጩህ። አንተን በደንብ አድርጌ ነው የማውቅ። ከማስፈራራት ውጪ መቼም የተግባር ሰው ሆነ አታውቅም። ወደፊትም አትሆን። ቆይ ለምንድነው ከተቀጣጠራችሁ ስልኩን የማዘጋው? የማንን ድምጽ ነው የምሰማው? ይሄን ድምጽ በደንብ አውቀዋለሁ። ሞገስ። ስለዚህ ሉላም እዛ አለች ማለት ነው። አዎ ሞገስ ነኝ። ምን ታመጣለህ? ጸብ ያለው ከኔ ጋር ነው አይደለ? ስለዚህ መድብልን ልቀቀው።